እንኳን ለአባታችን ለአቡነ ሀብተ ማርያም ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በያላችሁበት በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይም የእናቱ የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይገባታል። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸውና ክብራቸው ከፍ ከፍ ያለና የተመሰገነ ይሁንልን። ከዚህ በመቀጠል የአባታችን የአቡነ ሀብተ ማርያምን ገድላቸውን እናሰማለን። አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና እንዳምላክ ብለን አምነን የአቡነ ሀብተ ማርያምን ገድል እንጀምራለን። በዕለተ ረቡዕ የሚነበብ የሚጸለይ የአባታችን የጻድቁ አቡነ ሀብተ ማርያምን ገድል እንጀምራለን። ልመናው ክብሩ በእኛ ላይ ይደርብንና ከዕለታት በአንድ ቀን አቡነ ሀብተ ማርያም ከአንድ ሰው ጋር ጽኑ ደዌ ታመው በአንድ ቤት ሁለቱም ተኝተው ሳሉ አንዱ በአንድ ወገን አንዱ በአንድ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ጠናባቸው። አብሮ የታመመው ሰውዬ ረዱን በውሃ ጥም ሲሞት አታየኝምን? ነፍሴ ከስጋዬ ሳትለይ እጠጣ ዘንድ ለምን ውሃ አሰጠኝም አለው። ተላላኪውም ውሃውን አምጥቶ ቢሰጠው ያ ሰው ሰውነቱ እስከሚረካ ጠጥቶ ነፍሱን ከሞት አዳነው። ለአባ ሀብተ ማርያም ግን ትንሽ እንኳን ውሃ ሳይሰጠው ስለቀረ በዚያን ጊዜ አባ ሀብተ ማርያም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከኔ ጋር የምትኖር ፈጽመህ የምታውቀኝ ቅዱስ ሚካኤል ሆይ እያለ በኃይል ቃል አሰምቶ ጮኸ። አንተ የሕሙማን ወዳጅ አይደለ የጤነኞች ወዳጅ ነህ። ኃጥአን በተላ ደስታ ሳሉ ከኃጥአን ጋር የማይረባ የማይጠቅም ፍቅርን ይፋቀራሉ። ጸዋቶ መከራና ጭንቅ ነገር ባገኛቸው ጊዜ ግን የቀደመውን ፍቅራቸው ይተዋሉ። አንተ ግን እውነተኞች ጻድቃን እስኪገቡበት ድረስ መንግሥተ ሰማያትን የምትከፍት እውነተኛ መልአክ ነህና ወዳጅ የእግዚአብሔር ባለሟል ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆን በጽኑ ውሃ ጥም ሳለው ቸል አትበለኝ ብሎ ጮኸ። ያን ጊዜ ቅዱስ ሚካኤል እየመራቸው ሰባቱ ሊቃነ መላእክት ወደ እርሱ መጡ። 24ቱ ካህናተ ሰማይ በእልፍ የሚቆጠሩ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያውን ከበው፣ ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ላንተ ይሁን፣ የእናቱን ጡት እንዳስተውት ብላቴና ለምን ትጮኻለህ አለው። አሁንም የጌታችን ኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችን ኢየሱስ ክርስቶስ ሥጋውና ደሙን ተቀበል አለው። ከዚህ በኋላ ቅዱስ ሚካኤል እንዳዘዘው የጌታችን ኢየሱስ ክርስቶስ ሥጋውና ደሙን ተቀበለ። ሥጋውን ደሙን ከተቀበለ በኋላ የፍቅር ሰላምታ ሰጥተውት በፍጹም ክብር ወደ ሰማያት አረጉ። አባ ሀብተ ማርያምን በተኛበት ቤት መዓዛው ልብን የሚማርክ ሽቱን ተመላ። የመዓዛው ብዛት የመዋቲ አንደበት ሊናገረው የማይቻል ሽቶ ተመላ። ያን ጊዜ አቡነ ሀብተ ማርያም በሐዋርያት በጴጥሮስና በጳውሎስ እጅ በተቀበለ ሥጋውና ደሙ ምክንያት ድኖ ከእንቅልፉ እንደነቃ ጎልማሳ ፈጥኖ ተነሳ። ከዚያች ቀን አንስቶ የ24ቱን ካህናተ ሰማይ የአራቱን ኪሩቤል የሰባቱ ሊቃነ መላእክት በዓል ማክበር ጀመረ። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን
የዲያቆናት አለቃ የሚሆን የቅዱስ እስጢፋኖስን የ12ቱን ሐዋርያትና የቅዱስ ዮሐንስ መጥምቅን በዓል ጨምሮ አከበረ። በእርሱ ትምህርት ጸንተው በዙሪያ ያሉትንም ሕዝብ ቤተ ክርስቲያን እየሳሙ በትጋት በዓላቱን እንዲያከብሩ አዘዛቸው። ለነፍሳቸውም ለሥጋቸውም ጥቅም ታገኛላችሁና የታሰሩትን በመጎብኘት የታመሙትን በመጠየቅ ያዘኑትን በማረጋጋት የታረዙትን በማልበስ የተጠሙትን የተራቡትን በማብላት በማጠጣት በዓላችሁን አክብሩ እያላዘዘ ይልቁንም የጰራቅሊጦስን በዓል በወር በየወሩ በ5 ቀን አምላክን የወለደች የድንግል ማርያም 33ቱን በዓላት ያከብሩ ዘንድ አዘዘ። እርሱም የሚቸግራቸውን ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለእገሌ ቆብህን ስጠው፣ ለእገሌ ልብስን ስጠው እያለ እያዘዘው ነው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገር የሚያደርግላቸው አልነበረም። ድሃውም ከደጅ ቆሞ በጮኸ ጊዜ ከመስጠት መንሳት ይገባል፣ ለምን እግዚአብሔር ቸል ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበር። ቢኖርህ ስጥ፣ ባይኖርህ ዘን እንደሰጠህ ይቆጠራልና ዝም ማለት የማይገባ ስለሆነ ተነስተህ ያለህን ለአንዱም ለአንዱ ስጥ። ዳግመኛ ብራብ አላበላችሁኝም ያለውንና በወንጌልም ስጡ ይሰጣችኋል ያለውን ቃሉን አስብ ይለው ነበር። ስለዚህ ቸል አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን ራቁቱን ሆኖ ልብሱን እንዳዘዘው ሁሉ ይሰጣቸው ነበር። ጌታ ጌትነቱን በምትናገርበት ወንጌል በመብል በመጠጥ ልቦናችሁን አታወፍሩ እወቁ ያለውን አልሰማችሁምን? ያለ መጠን መብላት መጠጣት ምን ይጠቅማችኋል ብሎ እውነት ነገርን እየመከረ ያለ ፈቃዳችሁ ከእህል ውሃ የሚያጾማችሁ ጊዜም ነበር። ጳውሎስም ከክፉ ሐሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመተዛዘን ተፋቀሩ ብሏልና። እየታገሳችሁ ለሰውም እያዘናችሁ እየራራችሁ ለበጎ ነገር አብልጡ። በመንፈስ ቅዱስ ሕያዋን ትሆናላችሁና ለበጎ ቸል ሳትሉ መምህራኖቻችሁን እርዱ። ተስፋችሁን ደጅ እየጠናችሁ መከራችሁን ታገሱ። እንግዳ መቀበልን እያስከተላችሁ የምእመናንን ሥራ በመስራት ለጸሎታችሁ ጽሙዳን ሁኑ። ከሁሉ ግን የሚበልጥ ፍቅርን ያዙ። የጨነቀውን ሁሉ በመርዳት ምጽዋትን ከመስጠት በቀር ፍቅር ምንድነው እንዳለ። እናንተም ወንድሞች በነፍስ ትድኑ ዘንድ የእግዚአብሔርን ትእዛዝ ጠብቁ። በመጽሐፉ መጀመሪያ የነገርናችሁ የእናቱን ነገር ለመናገር እንመለስ። የደግነቷ ነገር ግን በኋላ እንነግራችኋለን እንዳልን አሁንም በዚህ ዓለም እንደኖረች ገልጠን እንነግራችኋለን። ከ10 ትውልድ የሚበልጥ ደግ ጻድቅ አባ ሀብተ ማርያም እንደወለደች ገልጸን ነገርናችሁ። አሁን ደግሞ የኑሮዋን ታሪክ እንነግራችኋለን። ባሏ ከሞተ በኋላ ለራሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶች ለጦም አደሮችና ለድሆች ጨርሳ ከሰጠች በኋላ አገልጋዮቿን ነፃ ወጣቻቸው። ከእግዚአብሔር ፊት የሚያደርስ በጾምና በጸሎት በስግደት ሰውነቷን በመታደክም ገንዘብ በጎ ገድልን መጋደል ጀመረች። እንዲህም ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ሰማች። ዮስቲና ሆይ ስላንቺም እንደ አንቺም ላሉ ምእመናን ወደዚህ ዓለም መጣው። ሰው ሆኜ ከተወለድኩ በኋላ በየጥቂቱ አደግሁ። በ30 ዘመን በዮርዳኖስ ተጠምቄ 40 ቀን ከጾምኩ በኋላ በቀራንዮ ተሰቀልኩ። ሞቼ 3 መዓልት 3 ሌሊት በከርሰ መቃብር አድሬ ያለመለወጥ ብርሃነ መለኮቱን ገልጬ ከተነሳው በኋላ የነቢያትን ትንቢት በመፈጸሜ ወደ ሰማይ አረግሁ። እኔን ለማገልገል ሴቶች ወንዶችና ባሮችሽን ወንድሞችሽን እህቶችሽን ቤቶችሽን ስለተውሽ 80 ርስት ከተሞችን
7 አክሊሎችን እንሆ አዘጋጀሁልሽ የሚለውን ቃል ሰማች። ይህንን ቃል ኪዳን ከሰጣት በኋላ በጆሮቿ እየሰማችው በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ከዚያች ቀን ጀምሮ ከሰማይ ቃልን እየሰማች ብዙ ጊዜ ኖረች። ከዕለታት በአንድ ቀን ከጎረቤቷ ላሞችና በሮች መጥተው የባልቴቱን ጎመን በልተው ስሩ እስኪነቀል ድረስ የተረፈውን በእግራቸው ጠቅጥቀው አጠፉባት። ያቺ የጎመን ባልቴት አይታ ያለዚህ የምበላው ሌላ ገንዘብ የለኝም ምን ላድርግ በማለት ቃሏን ከፍ አድርጋ በኃይል ቃል አሰምታ ጮኸች። የምበላው ጎመኔ ዛሬ አልቋልና ከእንግዲህ ወዲህ የዕለት ምግብን ለማግኘት እንድችል ወደ ሌላ ሀገር ሄዳለሁ አለች። ያች ባልቴት እንዲህ እያለች ስታለቅስ ዮስቲና ጌታ የምትበየውን ጎመን እንደቀድመው የለመለመ ሆኖ ይበቅልልሻል፣ ዘወትር ከርሱ ትበያለሽና አይዞሽ አትዘኚ በያት ሲል ከሰማይ ቃል ሰማች። ያን ጊዜ ዮስቲና ያችን ባልቴት ጠርታ ጎመኑ ዛሬ ፈጥኖ ይበቅልልሻልና አትዘኚ። ይህንን ብትላት ያች ባልቴት ቅድስት ዮስቲናን እንዲህ ተረጋግጦ ተሰባብሮ ከተነቀለ በኋላ በቅሎ ይለመልማልን አለቻት። ቅድስት ዮስቲናም አዎን በእግዚአብሔር ትእዛዝ ፈጥኖ ይበቅልልሻል ስትላት ከዚህ አነጋገር ያለ ስብራት ጎመኑ እንደ ቀድሞ ሆኖ ተነሳ። ይህን ተአምር አይታ ካደነቀች በኋላ ያች እመቤት ዮስቲና ሆይ ከእግዚአብሔር ሥልጣን አግኝተሻልና በአንቺ ጸሎት ከክፉ ነገር ሁሉ እንድድን አስቢኝ አለቻት። የቸርነቷን ነገር ሁሉ ግን በማከታተል አብዝተን በተናገርን ነበር። የጻድቁ የአቡነ ሀብተ ማርያም ሥራ ከደጊቱ ከቅድስት ዮስቲና ጋር አንድ ስለሆነ እንዳይበዛ ባጭሩ ተው ነው። ቅድስት ዮስቲናም ደጋጎች ሥራን ሰርታ ከፈጸመች በኋላ በፍቅር በአንድነት ባረፈች ጊዜ እግዚአብሔር አስቀድሞ ተስፋው እንደነገራት 7ቱን የአክሊላት ሸለማት፣ ሰማያውያን ሀገራትን ገነት አወረሳት። ንዕድ ክብርት በምትሆን በቅድስት ዮስቲና ጸሎት እግዚአብሔር ለዘላለም ምሕረቱን ይስጠን፣ አሜን። አቡነ ሀብተ ማርያምም ወገቡን መውጊያ ባለው ሰንሰለት አስሮ ጀርባውን ባለንጋ እየገረፈ ፊቱን እየጸፋ ጽኑ እንባን እያፈሰሰ በመጾም ቆሞ በመጸለይ ጸንቶ ኖረ። አስቀድመን እንደተናገርን ከባህር ላይ ቆሞ 500 ስግደትን ይሰግድ ነበር። እንዲህ ባለ ሥራ ጸንቶ ሳለ ከዕለታት በአንድ ቀን ሥጋውና ደሙን ለመቀበል ወደ ቤተ ክርስቲያን ሄደ። በጴጥሮስና በጳውሎስ መጽሐፍ ተዘጋጅታችሁ ኑሩ ተብሎ እንደተነገረ የክርስቶስ ሥጋውና ደሙን ለመቀበል ተዘጋጅቶ በምስራቅ በኩል ቆሞ ሳለ ወንጌል በሚነበብበት ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌልን ሲያነብ ወዮሴፍ ብእሲሃ ለማርያም ጻድቅ ውእቱ ሲል በሰማ ጊዜ አባታችን አቡነ ሀብተ ማርያም ከቄሱ አፍ ይህንን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄዶ የሚያነበውን ቄስ ገሰጸው። ወዮሴፍሃ ፈሪሃ ለማርያም ጻድቅ ውእቱ በል እንጂ ብእሲሃ አትበል ብሎ መከረው። ቄሱም አባ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። አባ ሀብተ ማርያምም ወንጌሉን አስነብቦ ከፈጸመ በኋላ በፊት ወደ ቆመበት ስፍራው ተመለሰ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባ ሀብተ ማርያም ተገልጾ ሀብተ ማርያም ሆይ ወዮሴፍ ብእሲሃ ፈሪሃ ለማርያም ጻድቅ ውእቱ ያልከውን ወድጃ መሰገንኩ የእናቴ ማርያምን የድንግልናዋን ንጽሕና ስላከበርክ እኔም በመንግሥተ ሰማያት ፈጽሜ አከብርሃለሁ። የደጋጎች ልጆች ይከብራሉ ተብሎ እንደተጻፈ የእርሷ ክብር የእኔ ክብር አይደለምን? አለው።
ወዳጆቼ አሁንም ጌታችን ኢየሱስ ክርስቶስ የእናቱን የድንግልናዋን ንጽሕና እንደምን ፈጽሞ ማክበርን እንዲወድ እናስተውል። የድንግልናን ንጽሕና የሚንቁትንና የሚያቃልሉትን እንደምን ፈጽሞ አይንቀፋቸው። የመጽሐፍትን ቃል ቸል አትበል የሚሉትንስ መንግሥተ ሰማያት ከመግባት እንደምን አያርቃቸው። በወንጌል ያለውን ትርጓሜውን ሳያውቁ ያልተካከለውን ንባብ ይዘው የሌላውን ልጆች የኢየሱስ ወንድሞች በማለት ለራሳቸው እንዲመች አድርገው ትርጓሜ አብጅተው የሚክዱትንስ እንደምን አይንቀፋቸው። አሁንም ዮሴፍ ብእሲሃ ለማርያም የሚለውን ለያቸው እንጂ አትተዋቸው የሚል ጽሑፍን ብታገኝ እንዳይኖር እርሱን ፍቀ ፈሪሃ ለማርያም የሚለውን ጻፍ ብሎ ካዘዘ በኋላ ጌታ ሰላምታ ሰጥቶት በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። አባ ሀብተ ማርያምም ከፈጣሪው ጋር ፊት ለፊት ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደተላከለት ከቤተ ክርስቲያን ሲወጣ ያዩት ሰዎች የፊቱ ብርሃን አይተው መቅረቡን ፈርተው አደነቁ። የእስራኤል ወገኖች የሙሴን ፊት ገልጦ ማየት እንዳልተቻላቸው እንደዚህም ሁሉ የአባ ሀብተ ማርያምን ፊት ገልጠው ማየት አልተቻላቸውም። እንደሚገባ እናቱ ድንግል ማርያምን ስላከበረለት ጌታችን ኢየሱስ ክርስቶስ በቸርነቱ ወዶ ፈጽሞ አክብሮታልና። አባ ሀብተ ማርያምም ፊቱ በሰው ፊት ብርሃን እንደተሳለበት ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታ ኢየሱስ ክርስቶስ ሰውርልኝ እንጂ በሰው ፊት ክብሬን አትግለጥብኝ፣ በቸርነትህም አድነኝ ብሎ ጸለየ። እንዲህ ብሎ በጸለየ ጊዜ በእግዚአብሔር ፈቃድ የፊቱ መልክ ተለውጦ እንደ ቀድሞ ሆነ። ይህን ያለ ከሰው ዘንድ ጥፉ ውዳሴ ከንቱ ፈርቶ አይደለም። ከዕለታት በአንድ ቀን ዕለት እሁድ ቀን ከቤተ ክርስቲያን ገብቶ ሥጋውና ደሙን ተቀብሎ ወደ ቤቱ ተመለሰ። እንዳስለመደ ቃሉን ከፍ አድርጎ ወንጌልን ሲያነብ ምራቁ ካፉ ወጥቶ ምድር ላይ ቢወድቅበት ደንግጦ ስለ ክብረ ቁርባን በመስቀሉ ምራቁን ከናፈሩ አንስቶ በአንድነት ጎረሰው ተቀበለው። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስደነግጥ ግርማ ሆኖ ተገለጠለት። ሀብተ ማርያም ሆይ በአንድ ሰዓት ውስጥ ሁለት ኃጢአት ሰራህ አለው። አንዱ ሥጋው ደሙን ከተቀበልክ በኋላ ጮኸህ ወንጌልን ታነብ ዘንድ ማን አዘዘ? ሁለተኛ ለቄስ ሳትናገር የወደቀው ምራቅ ካፈሩ ጋር አንስተህ ትጎርስ ዘንድ ማን ግድ አለ? አሁንም ስለበደልክ ራስህን ለካህን አስመርምረህ እልፍ ስግደት አለው። ጌታም ይህንን አዞት ተሰወረው። እርሱም በስንፍና ፈጣሪዬን አሳዘንኩት ብሎ ጽኑ ለቅሶን እያለቀሰ ተነስቶ ከቄሱ ዘንድ ሄዶ የሰራውን ኃጢአት ሁሉ አስተካክሎ ለቄሱ ነገረው። ቄሱም አቡነ ሀብተ ማርያምን በደሉ ቀላል ነውና 3 ጊዜ ስገድ አለው። እርሱም እሺ ብሎ ጌታዬ እልፍ ስገድ ብሎ እልፍ ስግደት አዞኝ ነበር፣ ቄሱ አሳንሶ 3 ስግደት ሰጠኝ፣ ምን ላድርግ ብሎ እያዘነ ከእርሱ ተለይቶ ሄደ። ይህንን ብሎ በሐዘን ራሱን አዘን ብሎ ሳለ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተው ለራስህ ወቅ አለው። ቄሱ ካዘዘ በላይ ሌላ አትጨምር አለው። ቄሱ ያዘዘ ይበቃሃልና እኔ ያዘዝኩን ስግደት ተወው፣ ይቅር ብዬሃለሁ፣ ዳግመኛም እንዲህ አታድርግ አለው። አባ ሀብተ ማርያምም መንግሥትህ ይክበር መስገንና እሺ ለቃልህ እታዘዛለሁ ብሎ መለሰ። ከዚያች ቀን በኋላ ሥጋውና ደሙን ተቀብሎ እየፈራ እየራደ ተጠንቅቆ በተአቅቦ ይኖር ነበር። የአባታችን የአቡነ ሀብተ ማርያም ልመናው ክብሩ የአቡነ ሀብተ ማርያም ልጆች ከምንባል ሁሉ ለዘላለም ከኛ ጋር ይኑር በእውነት። ከዕለታት በአንዱ ቀን በዓል
ከሆነ በኋላ በየሀገሩ ሰዎች በልተው ጠጥተው ይዘፍኑ ጀመር። ከበሮ እየመቱ እንዚራ እየነፉ ብዙ ድንፋታ እያደረጉ ሲጫወቱ አባታችን አቡነ ሀብተ ማርያም ሰምቶ ይህ የምሰማው የዘፈን ጨዋታ ምንድነው ብሎ አብረውት የሚኖሩ ልጆቹን ጠየቀ። ከሀገሩ ሰዎች የሚዘፍኑ አሉ አሉት። አባታችን አቡነ ሀብተ ማርያምም ሄዳችሁ ይህንን እግዚአብሔርን የሚያስቆጣ ሥራ ለምን ትሰራላችሁ? አሁንም ተው በሏቸው አላቸው። መልእክተኞቹ ሄደው ቢነግራቸው የአባታችን የአቡነ ሀብተ ማርያምን መልእክት ሰምተው በስንፍና ላይ ስንፍናን ጨመሩ። ወደ ቤቱ ፈጥነው ይሄዱ ዘንድ ሰይጣን አሰርቷቸዋልና የደነፉ ይጮሁ አብዝተው ዘፈኑ። የአባታችን የአቡነ ሀብተ ማርያም ስሙን እየተሳደቡ እየዘፈኑ ከደጁ ስለደረሱ አባታችን አቡነ ሀብተ ማርያም አዘነ። ስለዚህ በፈጣሪው በእግዚአብሔር ትእዛዝ ተሰውሮ መጥቶ ወደ ሌላይቱ ሀገር ሄደ። አባታችን አቡነ ሀብተ ማርያም ከዚያች ሀገር ወጥቶ ከሄደ በኋላ የእግዚአብሔር መልአክ በቸነፈር ያጠፋቸው ዘንድ ታዞ የሀገሩን ሰዎች አጠፋቸው። ከዚያች ቀን አስቀድሞ እግዚአብሔር በሕልም ተገልጦ በምትጋደለው ገድል ላይ ምጽዋት መመጽወትን ውደድ አለው። ልገለጽልህ ከወደድክ ተገልጬ እንደወደድክ ቃል ለቃል እነጋገራለሁና 6ቱ ቃላተ ወንጌልን ለመፈጸም ምጽዋትን መጽውት። አቡነ ሀብተ ማርያምም ከእንቅልፉ ነቅቶ እግዚአብሔር እንዳዘዘው አደረገ። በቸነፈር ደዌ ስለተያዘ ብቻውን በምድረ በዳ ወደሚኖረው ወደ አንድ በሽተኛ ሄዶ ከእርሱ ዘንድ በደረሰ ጊዜ የሚሻውን ሰጥቶ ወደ ቤቱ ተመለሰ። ጌታችን እንዳዘዘው ዘወትር ይሰራ ነበር እንጂ በዚያች ቀን ብቻ ይህን ቸርነት የሰራ አይደለም። በዚያች ቀን እየጸለየ ሲያመሰግን ዋለ። በመሸ ጊዜም ከሌሊቱ በ3 ሰዓት በቤት ውስጥ ሲጸልይ ድንገት እንደ ፀሐይ ያለ ብርሃን በራለት። ጌታችን ኢየሱስ ክርስቶስ የእሳት ክንፋቸውን የሚያንበለብል አእላፍ መላእክት በዙሪያው እንደቆሙ ከእናቱ ከድንግል ማርያም ጋር ተገለጸለት። ያን ጊዜ ልቦናው እየተንቀጠቀጠ ነፍሱ ታወከች። ጌታችን ኢየሱስ ክርስቶስ ግን በቃሉ አጸናው። ለኔም ለአባ ሀብተ ማርያምም በእግዚአብሔር ፊት እንዳሉ መላእክት ከእርሱ ጋር ቆም ዘንድ የእሳት ክንፍ ተሰጠኝ። በበረሩም ጊዜ ከእነርሱ ጋር እበር ዘንድ ወደ ታችም በወረዱ ጊዜ ከእነርሱ ጋር ወርድ ዘንድ እንዲህ ባለ ሥራ ሳለው ከፍ ባለ ሰማይ ላይ የእሳት ጦር የያዘውን መልአክ ቆሞ አየሁ። በእሳቱም ጦር ላይ ከብዙ ጻር ጋር በሰይፍ ምላስ አንድ የተሰቀለ ሰው አየሁ። ይህንንም ሰው አንድ ጊዜ ወደ ታች የሚወርድበት ወደ ላይ የሚወጣበት ጊዜ አለ። ከኔ ጋር ያለውን መልአክ ይህ ሰው ምንድነው ብዬ ብጠይቀው ይህ ሰው ወንድሙን በሐሰት የሚሳደብ ባልሰራው ኃጢአት የሚያዋርድ ክፉ ስም የሚያወጣ ልዩ ልዩ ስድብ የሚሰራ ነው አለኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ በፈለገ ጊዜ በግልጥ ታገኘኛለህ፣ ከዛሬ ጀምሮ ለዘላለሙ ካንተ አልሰወርም፣ የለመንከኝን ሁሉ አደርግልሃለሁ፣ ይህ ቃል ኪዳኔ ለዘላለሙ ይጽናልህ አለኝ። አሁንም ሂድ፣ መልእክተኛውም ክቡር ሚካኤል የተሰወረውን ምስጢር ሁሉ ያሳይሃል አለኝ። ይህንን ቃል በተናገረ ጊዜ የመላእክት አለቃ ቅዱስ ሚካኤል ነጥቆ ወደ ምዕራብ ሀገር ወሰደኝ። በዚያም ልክ የሌለው የሚነድ የእሳት ባህር አየሁ። በውስጡ ብዙ ነፍሳት እየጮሁ ያለቅሳሉ። ከነርሱ መካከል እየጮኸ ሌላው ቃል እኔን ጠርቶ እግዚአብሔር የሚያደርገውን የጠላቸውን ሰዎች ወደ እኔ ያመጣ የሚወዳቸውን ሰዎች ከኔ ያራቀ ያኖራቸዋል አለኝ። ይህንንም ቃል በሰማሁ ጊዜ ከኔ ጋር የነበረ መልአክ ምንም ቃል አትመልስ ብሎ ጠቀሰኝ።
አብሮኝ የነበረውን መልአክ ይህ ቃሌ ማን ነው? እነዚህስ በጣም የሚያለቅሱ እነማን ናቸው? አልኩት። አብሮኝ ያለ መልአክ ይህ ቃሌ ሲኦል ነው፣ እነዚህ በመካከሉ የሚጮሁት ኃጥአን ናቸው አለኝ። እኔም ከነዚህ ብዙ ነፍሳት መካከል እገሌና እገሌ የሚባሉ አሉ ብዬ ብጠይቀው መልአኩ አዎ አሉ አለኝ። እኔም እንግዲያውስ እነዚህ ሰዎች አውጣልኝ፣ አንድ ሰው ስለ እርሱ በጸሎት አትርሳቸው ብሎ አማጽኖኛልና አልሁት። አብሮኝም የነበረ መልአክ ይህ ስልጣን የኔ አይደለም የጌታዬ እግዚአብሔር ስልጣን ነው እንጂ አለኝ። ያን ጊዜ ከመንበረ ጸባዖት ሀብተ ማርያም ሆይ ምሬልሃለሁ የሚል ቃል መጣ። እኔም ደስ አለኝ። ይህንን ቃል ከኔ ጋር የነበረው መልአክ በሰማ ጊዜ በሲኦል መካከል ወርዶ ነበልባለ እሳቱን በክንፎቹ መታው። እነዚያ ያልኩትና በፈቃድ እግዚአብሔር የተማረኩልኝን ነፍሳትን አወጣና ወስዶ በተላ ገነት አስገባቸው። በዚያን ጊዜ ዲያብሎስ በሲኦል መካከል በእሳት ሰንሰለት ታስሮ በባህር እሳት ወዲያና ወዲህ ሲመላለስ አየሁት። ይህንን ባንክሮ ስመለከት ያ ይመራኝ የነበረው መልአክ ወደ ሌላ መንገድ እጅግ ጠባብ ወደ በሆነ ቦታ ወሰደኝ። በመካከሉም እጅግ ረጅም የሆነ ጥልቀቱ ልክ የማይታወቅ ገደል አሳየኝ። በዚያም በአንዱ ወገን ገደል በአንዱ ወገን የሚያንቦለብል እሳት የከበበው ጥቁር ባህርን አየው። ግሩም የሆነ መጠን የሌለው የገደሉን ጥልቀት አይቼ እጅግ ደነገጠው። ከኔ ጋራ ያለው መልአክ ይህ ምንድነው ብዬ በጠይቀው መልአኩም ሕግ እግዚአብሔር ለዘነጉ ሰዎች ማደሪያ የሚሆን ገሃነም ነው አለኝ። ነገር ግን ገና እስካሁን በውስጡ የገባ የለም። ጌታ ነውሃቤ ሁሩምኒ ብሎ ከፈረደ በኋላ ሞትን ሲኦል ባሳለፈ ጊዜ ኃጥአን ወደዚያ ያገቧቸዋል አለ። መልአኩም አቤቱ ጌታዬ ሆይ ከራሴ እስከ እግሬ ስግጥግጥ በማድረግ ፈጽሞ አስደንግጦኛልና ከእንግዲህ ወዲህ ይህንን ገሃነመ እሳት አታሳየኝ አልኩት። ከዚህ በኋላ ወደ ምስራቅ ወስዶ ወደ ገነት መካከል አስገባኝ። በዚያም መዓዛቸው ልቦናን ደስ የሚያሰኝ ብዙዎች አትክልቶችን አየው። ከመዓዛቸው ብዛት የተነሳ ሰውነት የረካች። የዚህች ሀገር ስሟ ማን ይባላል ብዬ መልአኩን ብጠይቀው እግዚአብሔር ለተመረጡ ወዳጆቹ በደስታ ሊኖሩባት የፈጠራት ገነት ናት አለኝ። መልአኩን ይህችን ሀገር የሚገባባት እነማን ናቸው ብዬ ብጠይቀው ለዘላለም ርስታቸው ናትና ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት በሕይወታቸው እግዚአብሔርን ደስ ስላሰኙት ወርሰዋት ይኖራሉ አለኝ። የሁሉ አባት የሚሆን ከአዳም ጀምሮ የኢትዮጵያ መምህር ሆኖ እስከተነሳ እስከ መሐረነ ክርስቶስ ድረስ ያሉት የሁሉ እያንዳንዱ ቆጥሮ ስማቸውን ነገረኝ። ድርሻቸው በዚህ እስከዚህ የእገሌ እያለ ዓለም ከተፈጠረ ጀምሮ እስከ ፍጻሜ ዓለም ያለውን ስማቸው እየጠራ አስረዳኝ። ዛሬም እስካሁን ድረስ ያሉ አሉ፣ የሞቱም አሉ፣ የተወለዱም አሉ። የሁሉንም እያንዳንዳቸውን ስማቸውን አስረዳኝ፣ ርስታቸውንም አሳየኝ። ከዚህ በኋላ ወደ ጽርሐ አርያም አውጥቶ ከሥላሴ ዙፋን ካደረሰኝ በኋላ ነፍስ በስልጣኑ ተይዛለች፣ ለእግዚአብሔር ስገድ አለኝ። ያን ጊዜ ከዚያ አስቀድሞ እኔ በምድር ሆኜ በማላውቀው ምስጋና እያመሰገንኩ በባለሟልነት ካሉ መላእክት ጋር አንድ ሆንኩ። ከዚህ በኋላ ዓይንን የተመሉ አራቱ ኪሩቤል መንበሩን እንደተሸከሙ ቆመው አየሁ። ሁለንተናው እሳት የሚሆን እሊህም ወደ ኋላም ወደ ፊትም ወደ ግራም ወደ ቀኝም መንፈስ እግዚአብሔር እየመራቸው የሚሄዱ ናቸው። ከእነርሱም ዘንድ ሀብተ ማርያም ሆይ የጻድቃን የመላእክት ቦታ ተጎበይ ዘንድ የኛን አዳራሽ ለምን አትጎበኝም የሚል ቃል ከእነርሱ ወደ እኔ መጣ። ይህንንም ቃል ብዙዎች ጻድቃን አምጥተው ከእግዚአብሔር ፊት አቆማቸው። ከነዚህ አንዱ ከጌታ አጠገብ መቆሙን እኔ ቀድመዋለሁ አለኝ። በእኔ ምክንያት በጌታ ፊት ለፊት ለመቆም አንተ ትቀድማለህ አልሁት።
እኔም በምን ምክንያት በጌታ ፊት ለመቆም አንተ ትቀድማለህ አልሁት። እርሱም በእኔ ላይ የገድሉን ጽናትና የገድሉን ብዛት ይናገር ጀመር። እኔም እግዚአብሔር ከእናት ማኅፀን ጀምሬ መረጥኩ ብሎ ስላከበረኝ ነው እንጂ እኔ ኃጢአተኛ ሰው ነኝ ብዬ መለስኩለት። እንደ ነቢዩ ኤርምያስ የመንፈስ ቅዱስ ማደሪያ ያደረግኩ በእናቴ በድንግል ማርያም አከበርኩ ቢለኝ እንጂ። በዚህ በፈጣሪ ቃል እኔ ቀድመሃለሁ አልሁት። ያን ጊዜ ከኔ ፊት በመቆም ሀብተ ማርያም ይቀድመሃል የሚል እግዚአብሔር አንደበት ተናገረ። በዚያን ጊዜ መንግስቱ የዘላለም መንግስት ስለሚሆን እግዚአብሔር ፍጹም ምስጋናን አቀረብኩለት። ደግሞ ከዚህ ሌላ ከእግዚአብሔር ፊት በመቆም እኔ ቀድመሃለሁ የሚል ሰው መጥቶ ተከራከረኝ። ለዚህ ቃል ሳልመልስለት ይህ ሰው ቀድሞ ይቁም የሚል ቃል ከዙፋኑ ፊት መጥቶ ተነገረ። ጌታ እንዳዘዘ ያ ሰው በፊቴ ሲቆም እኔ በኋላው ቆምኩ። ልዑል እግዚአብሔር የሰው ልጅ መናገር የማይቻለው ግሩም ነገርን ተናገረ። እኔም ይህንን ነገር ጠይቄ ከተረዳው በኋላ ሳልገልጥ በልቦናዬ ሰውሬ ኖርኩ። ከዚህ በኋላ ሰይጣን መጥቶ በእግዚአብሔር ፊት ቆመና አቤቱ ጌታዬ በሀብተ ማርያም መከራ አጸናበት ዘንድ ፍቀድልኝ ብሎ ጮኸ ተናገረ። እንደ ኢዮብ ብዙ መከራ ሳይቀበል እንደ አብርሃም ጽኑ ሐዘን ሳይታገስ በከንቱ ተወደዋለህና ብሎ ተካሰሰ። ጸዋትወ መከራውን ከተቀበለ በኋላ ይሰድብሃልና ብሎ ጌታዬ መከራ መጣበት ዘንድ ፍቀድልኝ ሲል ሰምቼ ፈጥኖ የተቀበለ ይመሰለኝ። ስለዚህ እንባዬ በጉንጬ እስኪፈስ ድረስ ብዙውን አለቀስኩ። ፈጣሪ የሐሰት ምስክር ተነስቶብኛልና ሰውነቴን መከራ ለሚያጸናባት አሳልፈህ አትስጣት ብዬ ለመንኩት። ሰይጣንማ መከራ አጸናበት ዘንድ ፍቀድልኝ እንጂ አቤቱ ሥራ እንደፈታ ይቅር ዘንድ አትተው ብሎ አዘነ። በመከራ ከተፈተነ በኋላ በደግነቱ ጸንቶ ከተገኘ በእውነት ደግ እንደሆነ በዚህ አውቃለሁ አለ። እግዚአብሔር ግን በሰይጣን ላይ ተቆጥቶ በነፍሱም በስጋውም መከራ ታጸናበት ዘንድ አልፈቅድም አለው። እኔ ከእናቱ ማኅፀን ጀምሮ መርጬዋለሁና በንጽሕናም አጸድቀዋለሁ፣ ኃጢአት እንዳይዘራም ዘወትር እጠብቀዋለሁ። በእርሱ ላይ ማሰልጠንስ ይቅርና በሀብተ ማርያም ጸሎት በተማጸነ ሁሉ ላይ እንኳን አላሰለጥንም አለው። ሰይጣን ይህንን ቃል ሰምቶ ስላፈረ እያዘነ ሄደ። እኔም ለወገኖቼ ኃይልን ጽንዓን የሚሰጥ ለእግዚአብሔር እየሰገድኩ ክብር ምስጋና የሚገባው እርሱን አመሰገንሁት አለ። እንዲህ ባለ ሥራ ሳለው መልካቸው እጅግ የሚያበራ ልብሳቸው እንደ መብረቅ የሚያንጸባርቅ ሰውነታቸው እንደ መረግድ የሚያሸበርቅ 9 ክቡራን ሰዎች ወደኔ መጡ። በመካከላቸው ያለ ከእርሱ አንዱ ግን አስቀድሜ ካየኋቸው ቅዱሳን ሁሉ በክብር የተለየ ፍጹም ነው። ክቡራን በሚሆኑ በሰዎች ዘንድ ትጉሃን በሚሆኑ በመላእክት ዘንድ እርሱን የሚመስል አላየሁም። ምሳሌ የሌለው የልብሱ ኅብር ጠይቅ እረዳ ዘንድ በእግዚአብሔር ፈቃድ ከእርሱ ዘንድ ቀረብኩ። የልብሱን ሥራ የእሳት ላንቃ የከበበው መልኩም ነጭ ሆነ የሚያስደንቅ እጹብ ነገር አየው። በየመካከሉም በቅድምና ለነበረ ለአብ በቅድምና ለነበረ ለወልድ በቅድምና ለነበረ ለመንፈስ ቅዱስ ምስጋና ይገባል እያለ ልብሱ በሰው አንደበት ያመሰግናል። መልኩ ከሚያበራ ፀሐይ እግር ይልቅ 7 እጅ ያንጸባረቀ ዘወትር ሲናገር ሕይወት ያለው ሰው ይመስላል። አብሮኝ ያለው መልአክ ይህ ምን ብርሃን ነው? ምንድነውስ የከበበው? ማን ነው ብዬ በጠይቀው አባት ተክለ ሃይማኖት ነው አለኝ። እሊህም ከእርሱ ጋር የቆሙት ምዕመናን የሚጠብቁ 8ቱ መምህራን ናቸው። አባ ኤልሳ፣ አባ ፊልጶስ፣ አባ ሕዝቅያስ፣ አባ ቴዎድሮስ፣ አባ ዮሐንስ ከማ፣ አባ እንድርያስ፣ አባ መርሃ ክርስቶስ ናቸው። ከእርሱ በኋላ ተሹሞ በመንበሩ የተቀመጡልኝ ናቸው። ያን ጊዜ ክቡር የሆነ አቡነ ተክለ ሃይማኖት ጠርቶኝ ልጅ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደ
ብዙ ምሕርኮ እንዳገኘ በአንተ ፈጽሞ ደስ አለኝ አለ። ነገር ግን የምለምንህ ነገር አለና እሺ በለይ ቢለኝ፣ አቤቱ ጌታዬ ነገሩ ምንድነው አልሁት። ክቡር አባታችን አቡነ ተክለ ሃይማኖትም ከተቀበርኩባት ቦታ እንድትቀበር ቃል ኪዳን ግባልኝ አለው። ይህንን አደርግ ዘንድ ስለምን ትወዳለህ ብዬ ብመልስለት፣ እነሆ በሀገሬ ላይ ታዘዙ 5 መቅሰፍቶች አሉና ስለዚህ ነው። ሊህም አንዱ መብረቅ፣ ሁለተኛው ቸነፈር፣ ሶስተኛው የረሃብ ጦር ነው፣ አራተኛው ወረርሽኝ፣ አምስተኛው የእሳት ቃጠሎ ነው። የአንተ አጽም በውስጡ የተቀበረ እንደሆነ አጥንት የተቀበረባት ሀገሬ ከነዚህ መቅሰፍታት ትድናለችና እኔም ንዑድ ክቡር የምትሆን አባቴው ልዩ ክብር በሚሆን በአንተ አጽም መቀበር ያልዳነች በእኔ አጽም መቀበር ድህነትን ታገኛለችን? ይህንንስ ተወው አልሁት። ልጄ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠህ እኔ የማውቀው ክብር አለህና ስለዚህ ነው አለኝ። ይልቁንም እንዳልኩ በተቀበርክበት ቦታ እንድትቀበር ቃል ኪዳን ግባልኝ ብሎ መላልሶ ማለደኝ። ይህን ስንባባል ከዙፋኑ ስር እንዲህ የሚል ቃል መጣ። ከወዳጅ ሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም። ዳግመኛ ወዳጅ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምና እኔ ከተቀበርኩባት እንድትቀበር ብለ ሀብተ ማርያምን የምታስገድደው ለምንድን ነው? እኔ ወደ ወደድሁበት ወደ ተመረጠች ክብርት ወደምትሆን ቦታ የብርሃን ምሰሶ ወደ ተተከለባት መላእክት ዘወትር ወደሚገበኟት ከዚያ ይቀበራል እንጂ ለምን ታስቸግረዋለህ የሚል ቃል ተነገረ። በዚያን ጊዜ አባታችን ተክለ ሃይማኖት ስለለመነ ነገር ከሥላሴ ዙፋን እየሰገደ መላልሶ ለመነ። ስለ ልመናው ብዛት በሶስተኛው ይሁን እንዳልከው ይቀበርልህ የሚል ቃል ተሰማ። ስለ መቅሰፍታቱም ያልከው በወዳጅ ሀብተ ማርያም አጥንት ቦታ የምትድን ስለሆነች ፈቃዴ ነውና በአንተም አጽም በአቡነ ሀብተ ማርያም አጽም ከ5ቱ መቅሰፍታት ትዳንልህ ብሎ ጌታ ቃል ኪዳን ሰጠው። ልጆች ግን በቸነፈር ደዌ ቢሞቱ ከሰማዕትነት ቆጥራቸዋለሁ፣ ወደ መንግሥተ ሰማያት እንዲገቡ በራሴ ምዬ ቃል ኪዳን ገብቼላቸዋለሁ። ያን ጊዜ አባታችን አቡነ ተክለ ሃይማኖት ደስ ብሎት 3 ጊዜ ሰገደ። ቃል ኪዳኑን ከተቀበለ በኋላ አባታችን አቡነ ተክለ ሃይማኖት ወደ መድኃኒታችን እጅ ነሳ። ከእርሱም በኋላ የተሾሙ 8 መምህራን እንደርሱ እጅ ነሱ። ይህንን ሁሉ ጊዜ አብሮኝ የሚኖር መልአክ ወደ ታይ ተመልከት አለኝ። ምድር ያለው ሰማይ ነውና ወደ ሰማይ ስመለከት በውስጡ 2 መስኮት ስላየው መልአኩ ምን አየህ አለኝ። በመካከሉ 2 መስኮት ያለውን ሰማይ አየሁ ብለው ዳግመኛ ይህን አስተውለህ ያለኝ ጽርሐ አርያም የምትመስል በክብርት የተጌጠች ክብርት ሀገር አየሁ። በዚች ሀገር በሜዳዋ እየተመላለሱ ቁጥር ስፍር የሌላቸው መላእክት ተላ ደስታ ያደርጉባታል። መልአኩን ክብሯ ፍጹም የሚሆን የተጌጠች የዚህ ሀገር ስሟ ማን ነው አልሁት። በውስጧ ለመኖር እጅጉን ወድጃታለሁና። መልአኩም ይህች ሀገር የአባትህ የተክለ ሃይማኖት አጽም ያረፈባት ደብረ ሊባኖስ ናት አለኝ። የብዙ አባት ከሚሆን ከተክለ ሃይማኖት ጋራ በክብር እስክትነሳ ድረስ በውስጧ ትቀበርባት ዘንድ ለአንተም ተሰጥታለችና ደስ ይበልህ የምስራች አለኝ። ያን ጊዜ እንድትቀበርባት ይህች በክብር የተጌጠች ሀገር ስለሰጠኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያልኩ ፍጹም ደስታ ተሞልቼ ፈጣሪን አመሰገንኩት። ከዚያም ወደ ሌላ በር በወሰደ ጊዜ በውስጧ እንደ ቀድሞ በፍጹም ክብር የከበረች ሌላ ሀገር አየሁ። መላእክቶቿም እጅግ የተመሰገኑ ናቸው። አሁንም መልአኩን ይህች ሀገር ማን ትባላለች ብዬ ብጠይቀው ኢየሩሳሌም የምትባል ጌታችን መቃብር ናት። አስቀድሜ ካየኋት አሁንም ከማያት በክብር ማናቸው ይበልጣሉ ብዬ ብጠይቀው በጌታችን ኢየሱስ ክርስቶስ በመስቀሉ የታተመች በደሙ የከበረች ኢየሩሳሌም ትበልጣለች አለኝ። ደብረ ሊባኖስም በሥራ ሁሉ የከበረ የተመረጠች ስለሆነች እግዚአብሔር እጅግ ይወዳታልና ለአባታችን ለአቡነ ተክለ ሃይማኖት እንደ ኢየሩሳሌም እንድትሆንለት ቃል ኪዳን ስለሰጠው የከበረች ናት አለኝ።
ስለዚህ በውስጧ የሚኖሩ ልጆቿ በሕይወት ሳሉ የመጣባቸው መከራ ጸዋትወ መከራን በትዕግስት ቢቀበሉ መንግሥተ ሰማያትን እንዲወርሱ ድንቅ ነገር የሚሆን የጌታ ቃል ሲነገር ሰማው። እሊህም ከዮሐንስ መጥምቅ በቀር በክብር የሚበልጣቸው የለም። ይህም መሆኑ በየቦታው መመረጥ ምክንያት ነው እንጂ በገድላቸው ብዛት አይደለም። መልአኩን በውስጧ ኖር ዘንድ ልሂድ ብዬ ብጠይቀው ጊዜው ገና ነው፣ የፈጣሪ ፈቃድ እስኪሆን ድረስ ደጅ ጥናለኝ። ከዚህ በኋላ አንዲቱ ከአንዲቱ በክብር የሚበላለጡ ሌሎችንም ብዙዎች ገዳማት አሳየኝ። ስማቸውን ለማወቅ እሊህ ገዳማት ማን ይባላሉ ብዬ ብጠይቀው የጌታ መቃብር የምትሆን ከኢየሩሳሌም ጀምሮ እስካረገባት እስከ ደብረ ዘይት ድረስ ያሉትን እያንዳንዳቸውን ስማቸውን አይቶ ነገረኝ። ከጻድቁ ከአባታችን ከአቡነ ሀብተ ማርያም በረከትና ረድኤቱን ያሳትፈን። አምላካችን እግዚአብሔር በሰጣቸው ቃል ኪዳን እኛን ልጆቹን ይማረን ለዘለዓለሙ አሜን።